የፈረንሳዩ ዜና ወኪል አዣንስ ፍራንስ ፕሬስ ነገረኝ እንዳለው የአይን እማኝ ከሆነ የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በደቡብ ምስራቅ ከኢትዮጵያ ጋር በሚያዋስነው ድንበር አቅራቢያ ወደሚገኙ የጦር ሰራዊቱ ይዞታዎች መገስገሳቸው ተገልጿል። በኢትዮጵያና በደቡብ ሱዳን ድንበር ላይ በሚገኘው በደቡብ ምስራቅ ሱዳን የብሉ ናይል ግዛት ላይ ያለው ቁጥጥር በብሔራዊ ጦር ሰራዊቱና በሱዳን ህዝባዊ ነጻነት ንቅናቄ ሰሜናዊ SPLMN መካከል ተከፋፍሏል። ይህ ንቅናቄ ደግሞ በከፊል ወታደራዊ ከሆነው የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ጋር ወዳጅ ነት አለው። በአብዱልአዚዝ አልሂሉ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ ማክሰኞ ዕለት ባወጣው መግለጫ ስትራቴጂያዊ የሆነችውን የዴር ማንሱር ከተማን እንዲሁም የበሽር ኑቅና የኮር አልቡዲ አካባቢዎችን ነጻ አውጥተናል ብለዋል። በኢትዮጵያ ድንበር ተቃርቧል በሚል የተዘገበው የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በከፍተኛ የሰብአዊ መብቶች ጥሰቶች ወንጀል የሚከሰስ ነው። ሞልተው የተትረፈረፉ መረጃና ማስረጃዎችም ቀርበውበታል። ራሱም ተንቀሳቃሽ ምስሎችን ቀርጾ ያሰራጫል። በአንድ ቪዲዮ ላይ የአርኤስኤፍ አባላት ሳውዲ በተሰኘው የእናቶች ሆስፒታል ውስጥ እየተዘዋወሩ ታካሚዎችን በጥይት ሲደበድቡ ይታያሉ። በሌላ ቪዲዮ ላይ ደግሞ አቡሉሉ ተብሎ የሚጠራው አልፈታህ አብዱላሂ ኢድሪስ የተባለ መኮንን እግሮቹ ተቆርጠው መሬት ላይ በሆዱ ተኝቶ በሚማቅቅ የጦር እስረኛ ፊት ቆሞ ይታያል። ካሜራ አንሺው በግድብ በተሰራ የአፈር መከላከያ ዳርቻ ላይ ወደ ተከመሩ አስክሬኖች ካሜራውን አዙሯል። ከበስተጀርባውም በደርዘን የሚቆጠሩ የሚጨሱ ተሽከርካሪዎች ይታያሉ። በመቀጠልም አቡሉሉ ከእስረኛው ጋር ንግግር ይጀምራል። እስረኛው ሕይወቱ እንዲተርፍ በሚማጸንበት ወቅት ሌሎች ተዋጊዎች ከአስክሬኖች ላይ ንብረት ይዘርፉ ይታያሉ። አቡሉሉ እስረኛውን በጥይት ከመታው በኋላ ሌላ ሰለባ ፍለጋ ይሄዳል። በሌላ ቪዲዮ ላይ ደግሞ አንድ ምርኮኛ እንዲህ ሲል ይነግረዋል። እኔ በፍጹም ምህረት አላደርግም። የኛ ስራ መግደል ብቻ ነው። ሱዳን የዛሬ ትንታኔያችን መቆያ ናት። አብረን እንቆይ። ዘኒው ስቴትስማን ምን ሊፈጠር እንደሚችል አላወቅንም ነበር ሊል የሚችል ማንም የለም ሲል ሰፊ ትንተናውን ይጀምራል። አልፋሽር በጥቅምት 2025 በፈጥኖ ደራሽ ድጋፍ ሰጪ ኃይሎች እጅ ከመውደቋ በፊት 18 ወራት የሚቆይ ከበባ ተካሂዶባት ነበር። የከተማዋ ነዋሪዎችም የእንስሳት መኖ እስከ መብላት ደርሰው ነበር። ተደጋጋሚ ማስጠንቀቂያዎች፣ በርካታ የረሃብ አዋጆች፣ የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ከበባ እንዲያበቃ የሚጠይቁም የተባበሩት መንግስታት ድርጅት ጸጥታው ምክር ቤት ውሳኔና ሊመጣ ስላለው ጭፍጨፋ የሚገልጹ ቀጣይነት ያላቸው ዘገባዎች ነበሩ። የሱዳን መንግስት ለመቆጣጠር የሚፋለመው ታጣቂ ቡድኑ አርኤስኤፍ ከተማዋን ሲቆጣጠር ምን ሊከሰት እንደሚችል ግልጽ ነበር። ይህ ቡድን ለአውሮፓውያን አቆጣጠር በ2003 የዳርፉርን አካባቢ ካወደሙት የጃንጃዊድ ሚሊሻዎች የወጣ ነው። በሚያዝያና በሰኔ 2023 መካከል የአርኤስኤፍ ኃይሎች በምዕራብ ዳርፉር በአንድ አረብ ባልሆነ ብሔር ላይ ዘር ማጽዳት ድርጊት ፈጽመው ነበር። በዚህም እስከ 15,000 የሚደርሱ ሰዎችን ገድለዋል። በመቀጠልም በሚያዝያ 2005 በአልፋሽር ዳርቻ የሚገኘውን ዛምዛም የተሰኘ የሀገር ውስጥ ተፈናቃዮች መጠለያ ካምፕ በመያዝ ያንኑ ተመሳሳይ ድርጊት ደገሙት። ከ1000 በላይ ሰላማዊ ሰዎችን ጨፈጨፉ፣ ሴቶችንና ህጻናትን ደፈሩ፣ እንዲሁም የጤና አገልግሎቶችን አወደሙ። የመገናኛ ዘዴዎች መቋረጥ ባለፈው ዓመት የፈጥኖ ደራሽ ድጋፍ ሰጪ ኃይል በአልፋሽር ላይ ባካሄደው የመጨረሻ ጥቃት ወቅት የተከሰቱ ብዙ ነገሮች በእርግጠኝነት እንዳይታወቁ አድርጓል። በህዳር አጋማሽ ላይ ለብሪታንያ ፓርላማ አባላት በግል በሰፈረ መረጃ መሰረት በ3 ሳምንታት ውስጥ የተገደሉ ሰዎች ቁጥር በትንሹ 60,000 ይደርሳል ተብሏል። ሌሎች ባለሙያዎች ደግሞ የሳተላይት ምስሎችን በመጠቀም የሟቾች ቁጥር እስከ 150,000 ሊደርስ እንደሚችል ጠቁመዋል። ይህም አልፋሽርን በዚህ ክፍለ ዘመን ከፍተኛው እልቂት የተፈጸመባት ከተማ ያደርጋታል። የሰብአዊ መብቶች መርማሪዎች ወደ ከተማዋ መግባት ባለመቻላቸው እነዚህ የሟቾች ቁጥሮች አሁንም ግምታዊ ናቸው የሚለው ዘኒው ስቴትስማን ትንተና እስካሁን የሚታወቁት አብዛኞቹ መረጃዎች የተገኙት ፈገግ እያሉ በሚቀርጹ ከአርኤስኤፍ ተዋጊዎች ቪዲዮዎች ነው። በአንድ ቪዲዮ ላይ የአርኤስኤፍ አባላት በሳውዲ ሆስፒታል ውስጥ እየተዘዋወሩ ታካሚዎችን በጥይት ሲመቱ ይታያሉ። በሌላ ቪዲዮ ላይ ደግሞ አቡሉሉ ተብሎ የሚጠራው አልፈታህ አብዱላሂ ኢድሪስ የተባለ መኮንን እግሮቹ ተቆርጠው መሬት ላይ በሆዱ ተኝቶ በሚማቀቅ የጦር እስረኛ ፊት ቆሞ ይታያል። ካሜራ አንሺው በግድብ በተሰራ የአፈር መከላከያ በርም ዳርቻ ላይ ወደ ተከመሩ አስክሬኖች ካሜራውን ያዞራል። ከበስተጀርባውም በደርዘን የሚቆጠሩ የሚጤሱ ተሽከርካሪዎች ይታያሉ። በመቀጠልም አቡሉሉ ከእስረኛው ጋር ንግግር ይጀምራል። እስረኛው ሕይወቱ እንዲተርፍ በሚማጸንበት ወቅት ሌሎች ተዋጊዎች ከአስክሬኖች ላይ ንብረት ሲዘርፉ ይታያሉ። አቡሉሉ እስረኛውን በጥይት ከመታው በኋላ ሌላ ሰለባ ፍለጋ ያመራል። በሌላ ቪዲዮ ላይ ደግሞ ለአንድ ምርኮኛ እንዲህ ሲል ይነግረዋል። እኔ በፍጹም ምህረት አላደርግም። የኛ ስራ
መግደል ብቻ ነው። ከሩዋንዳ የዘር ማጥፋት በኋላ የሚነገሩትና ሳማንታ ፓወር ኤ ፕሮብሌም ፍሮም ሄል አሜሪካ ኤንድ ዘ ኤጅ ኦፍ ጄኖሳይድ በተሰኘው መጽሐፋቸው ያስፋፏቸው የሊበራል ኢንተርናሽናሊዝም ዳግመኛ አይከሰትም ኔቨር አጌን የሚሉ የተለመዱ ንግግሮች ዛሬ ባለው ሁኔታ ላይ ባዶ ሆኖ ይሰማሉ። እንደ አውሮፓውያን አቆጣጠር በሚያዝያ 2023 የሱዳን እርስ በርስ ጦርነት ሲጀመር ሳማንታ ፓወር በባይደን አስተዳደር ስር የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ኃላፊ ነበሩ። ሳማንታ በቻድ ሱዳን ድንበር ላይ ከተፈናቀሉት ሱዳናውያን ጎን ቆመው ፎቶ ቢነሱም የአሜሪካ አስተዳደር አልፎ አልፎ የተኩስ አቁም ጥሪዎችን ከማድረግ ባለፈ ግጭቱ እንዲቀጥል ፈቅዷል። ይህም በሳውዲ አረቢያ ለተፈረመውና ሁለቱም ወገኖች ላልተገበሩት የተኩስ አቁም ስምምነት ግማሽ ልብ ያለው ድጋፍ መስጠትን ይጨምራል። የትራምፕ አስተዳደርም ቢሆን ከዚህ የተሻለ አይደለም ይላል ትንተናው። ከአልፋሽር ውድቀት በኋላ በህዳር 2025 የሳውዲው መሪ መሐመድ ቢን ሳልማን ዋሽንግተን በመጎብኘት ትራምፕ በሱዳን ጉዳይ ጣልቃ እንዲገቡ አሳስበው ነበር። ትራምፕም በወቅቱ በምድር ላይ ሱዳን የምትባል ቦታ አለች፣ እዚያ የሆነው ያለው ነገርም ዘግናኝ ነው ሲሉ አስታውቀዋል። የአሜሪካ የቅርብ ጊዜ ተነሳሽነትም ስኬታማ አልሆነም። አሜሪካ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች በአባልነት በሚገኙበት ኳድ በተሰኘው ጥምረት አማካይነት የ3 ወር የተኩስ አቁም ሀሳብ ቀርቦ ነበር። ይህም ሰብአዊ እርዳታ ወደ ሱዳን እንዲገባ ለማስቻልና በመቀጠልም በሲቪል ወደሚመራ መንግስት የሚወስድ ሽግግር ሂደት ለመጀመር ያለመ ነበር። የሱዳን ጦር በአልፋሽር ሽንፈት በመበሳጨት የቀረበውን የሰላም ጥያቄ ውድቅ አድርጓል። የጦር ሰራዊቱ የተባበሩት አረብ ኤምሬቶች ጣልቃ ገብነት ውግንና አለው፣ እንዲሁም የውሳኔ ሀሳቡ ዓላማ ሰራዊቱን ማጥፋት ነው ሲል ተከራክረዋል። በሌላ በኩል አርኤስኤፍ በአንድ ወገን የተኩስ አቁም አውጃለሁ በማለት ምላሽ ቢሰጥም ይህ ግን ለይምሰል የተደረገ የቃላት ጨዋታ ብቻ ነበር። ወዲያውኑ በኮርዶፋን ግዛት በሚገኘው ሱዳን ጦር ላይ ጥቃት ሰንዝሯልና የአሜሪካ ዲፕሎማሲያዊ አካሄዶች በገዛ ራሷ የጂኦፖለቲካዊ ቅድሚያ የሚሰጣቸው ጉዳዮች ጥብቅ ገደቦች ገጥመዋቸዋል። የፈጥኖ ድራሽ ድጋፍ ሰጪ ኃይሎች በአልፋሽር ላይ ጥቃት ማድረስ የቻሉት በተባበሩት አረብ ኤምሬቶች አማካይነት በሚቀርቡላቸው በብሪታንያ የተሰሩ የኢላማ መቆጣጠሪያ መሳሪያዎችን ጨምሮ በሌሎችም የጦር መሳሪያዎች ድጋፍ ነው። በተባበሩት አረብ ኤምሬቶች ላይ እውነተኛ ጫና ካልተደረገ በቀር ጦርነቱ ይቀጥላል ይላል። ይሁን እንጂ ትራምፕ በባህረ ሰላጤው ሀገራት ላይ ያሉ ወዳጆቻቸውን ለመተቸት ይቅርና ማዕቀብ ለመጣል ፍቃደኛ አይደሉም። ምክንያቱም ኤምሬቶች ዋነኛ የንግድ አጋር ከመሆናቸውም በላይ ከእስራኤል ጋር የተፈረመው የአብርሃም ስምምነት አብርሃም አኮርድስ መሪ ፈራሚ በመሆናቸው ይህም ለአሜሪካ የመካከለኛው ምስራቅ ስትራቴጂካዊ እቅድ እንደ ዋና ምሰሶ ተደርጎ ይወሰዳልና ከዚህ አንጻር ሲታይ የሱዳናውያን ሞት ለዚህ ስትራቴጂካዊ ጥቅም ሲባል እንደተከፈለ ዋጋ ተቆጥሯል። ትንተናው አሜሪካን እንዲህ ቢልም ዋሽንግተን ግን የሱዳንን ጦርነት በሰላም ቦርድ በተሰኘው ስብስብ ልትፈታው እንደወጠነች አናዶሉ ዘግቧል። የሱዳን ተፋላሚ ወገኖች በውሳኔ ሀሳቡ ላይ ከተስማሙ የትራምፕ አስተዳደር የታቀደውን የሱዳን የሰላም እቅድ ከተባበሩት መንግስታት ጸጥታው ምክር ቤት በተጨማሪ ወደ ፕሬዚደንት ዶናልድ ትራምፕ የሰላም ቦርድ ኦፍ ፒስ ለመውሰድ ማቀዱን የአረብና የአፍሪካ ጉዳዮች ከፍተኛ አማካሪው ማሶድ ቡሎስ ማክሰኞ ዕለት ገልጸዋል። ይህንን እቅድ በሁለቱ ወገኖች ዘንድ ተቀባይነት እንዲያገኝ አድርገን ወደ ጸጥታው ምክር ቤት ልንወስደው እንችላለን፣ ከዚያም በኋላ በአጭር ጊዜ ውስጥ ወደ ሰላም ቦርዱ ልንወስደው እንችላለን ሲሉም ቡሎስ ዋሽንግተን ዲሲ በሚገኘው የአሜሪካ የሰላም ኢንስቲትዩት ውስጥ ስለ ሱዳን ሰብአዊ ፈንድ በተዘጋጀ ዝግጅት ላይ ተናግረዋል። የሰላም ቦርዱ በዚህ ሂደት ላይ ከፍተኛ ፍላጎት አለው፣ ያደረጋችሁት ያለውን ነገር በጥብቅ ይከታተላሉ፣ እንዲሁም ከፍተኛ ድጋፍ ለመስጠት በጉጉት ይጠባበቃሉ ሲሉ አክለዋል። የሰላም እቅዱን ወደ ቦርዱ የመውሰድ ዓላማ ምን እንደሆነ ሲጠየቁም ቡሎስ እንዲህ ሲሉ መልሰዋል። የሰላም ቦርዱ ጥቂት አባላት ያሉትና በጣም ንቁ የሆነ ቡድን ነው። እርግጥ ነው በአሁኑ ወቅት ትኩረታቸው በጋዛ ላይ ነው፣ ግን ለምን አይሆንም? ቦርዱ ሱዳንን የመመልከትና የመርዳት ፍላጎት እንዳለው አውቃለሁ። ቡሎስ ሁለቱ መንገዶች የተባበሩት መንግስታትና የሰላም ቦርዱ ፍጹም ተደጋጋፊ መሆናቸውን አጽንኦት ሰጥተው ተናገሩ ሲሆን በሰላም ቦርዱ የሚወሰዱ ተነሳሽነቶች የተባበሩት መንግስታት አሰራሮች ጎን ለጎን ተጨማሪ የፖለቲካ ግፊት ሊፈጥሩ እንደሚችሉ ተከራክረዋል። ይህ በማንኛውም መልኩ የተባበሩት መንግስታት ድርጅት ወይም በጸጥታው ምክር ቤት ላይ ተጽዕኖ አይኖረውም ብለዋል። አክለውም ሁሉን አቀፍ የሰላም እቅዱ የሱዳንን የእርስ በርስ ጦርነት ለማስቆም ትኩረት ሰጥቶ የሚሰራው ኳድ አሜሪካ፣ ግብጽ፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች አባል ሀገራት ስምምነት ላይ የተደረሰበት መሆኑንም ገልጸዋል። ቡሎስ እንደገለጹት ሲቪሎች በሰላም ወደ ቤታቸው እንዲመለሱ ለማስቻል ተፋላሚ ኃይሎች ከዋና ዋና የሱዳን ከተሞች የሚወጡበትን ዘዴ የተባበሩት መንግስታት ድርጅት አዘጋጅቷል። ተፋላሚ ወገኖቹም ወታደሮቻቸውን ማስወጣት ለመጀመር በመርህ ደረጃ መስማማታቸውን ጠቁመዋል። የሰላም ቦርድ ኦፍ ፒስ በትራምፕ የሚመራ ዓለም አቀፍ ተነሳሽነት ሲሆን መጀመሪያ የታቀደው እስራኤል 2 ዓመታት ያህል ባካሄደችው ጦርነት ከ71 ሺህ በላይ ፍልስጤማውያን ከተገደሉና 90 በመቶ የሚሆኑ የጋዛ መሰረተ ልማት ከወደመ በኋላ አካባቢውን መልሶ ለመገንባት ነበር። ይህ በእንዲህ እንዳለ ወደኋላ ልክ የዛሬ 1 ዓመት ልክ በዚሁ በተያዘው ወር በጎረቤት ሱዳን የተከሰቱ ቁልፍ ጉዳዮችን ማስታወስ ለጥንቅራችን አውድ ይሰጠዋልና 1 ዓመት ወደኋላ እንመለስ። እንደ አውሮፓውያን አቆጣጠር እስከ የካቲት 2025 ድረስ ግጭቱ ሌላ አቅጣጫ ዘንብለዋል። የሱዳን ጦር የፈጥኖ ድጋፍ ሰጪ ኃይሎች ከካርቱምና የሀገሪቱ የጥራጥሬ ማከማቻ ከሚባሉ
ካሉት እርሻ ነክ ግዛቶች አስወጥቷቸዋል። ይህም በከፊል የተገኘው አዳዲስ የጦር መሳሪያዎች መግባታቸው ነው። የሱዳን ጦር ለተለያዩ ቀጠናዊ ኃይሎች ድጋፍ ጥሪ አቅርበዋል። በዚህ መሰረት ግብጽ የስለላና የኢላማ መጠቆሚያ መሳሪያዎችን አቅርባለች። ከኤሚሬቶች ጋር ያላትን ባላንጣነት የምትሰጋው ኳታር በበኩሏ ለጦር ሰራዊቱ የገንዘብና የድሮን ድጋፍ አድርጋለች። በተመሳሳይ ቱርክም ድጋፍ ሰጥታለች። በድረገጹ ላይ ሰፊ አተታውን ያስነበበው ጆሹዋ ክሬዝ እንዲህ ይላል። በቅርቡ በደቡብ ሱዳን ዋና ከተማ ጁባ የአባይ ወንዝ ዳርቻ ላይ ከአንድ የሱዳን ደህንነት ኤጀንሲ አባል ጋር ተቀምጬ ነበር። እሱም አልበሽር ከስልጣን ሲወርዱ እስላማዊ ኃይሎች ስልጣን ለመያዝ የነበራቸው ድል ያከተመ መስሎ ተጨንቆ እንደነበር ነገረኝ። አሁን ግን በዚህ ጦርነት አማካይነት የህዝብን ድጋፍ ዳግም ማግኘት እንችላለን ብሎኛል። ሱዳን ከውስጥ ይበልጥ እየተከፋፈለች መጥታለች። ሁለቱ ተፋላሚ ወገኖች የተለያዩ የሚሊሻ ኃይሎች ጥምረት ሲሆኑ የሰራዊት ምልመላ ለማካሄድም በአገሪቱ የተለያዩ ማህበረሰቦች መካከል ያለውን የብሔር ልዩነት ይበልጥ እንዲባባስ አድርገዋል። ሁለቱ ወገኖች ከሚያለያዩቸው ይልቅ የሚያመሳስሏቸው ነገሮች ይበልጣሉ። ሁለቱም የቀድሞ አልበሽር ወታደራዊ አገዛዝ ስርዓት ቅሪቶች ናቸው። ሁለቱም ሰብአዊ እርዳታ እንዳይገቡ አድርገዋል። ረሃብን እንደ ጦር መሳሪያ ተጠቅመዋል። ሁለቱም የጦር ወንጀሎችን ፈጽመዋል የሚል ክስ ይቀርብባቸዋል። ሁለቱም ወገኖች ወርቅን ወደ አረብ ኤሚሬቶች በመላክ ትርፋማ ሆኗል። ጦርነቱ ከተጀመረ ወዲህ ዓመታዊ የወርቅ ኤክስፖርት በሁለት እጥፍ ገደማ ጨምረዋል። ወደ ባህረ ሰላጤው ሀገራት የሚላኩ እንስሳት ቁጥርም በከፍተኛ ሁኔታ አድጓል። አብዛኛው የሱዳን የቀንድ ከብት የሚመጣው ከዳርፉር ቢሆንም ኤክስፖርት የሚደረገው ግን በጦር ሰራዊቱ ቁጥጥር ስር በሚገኘው በፖርት ሱዳን በኩል ነው። የአገሪቱን ሀብት በዚህ መልኩ በመሸጥ ረገድ ሁለቱም ወገኖች በትብብር ሲሰሩ ቆይተዋል። የሱዳንን እርስ በርስ ጦርነት ለማስቆም የሚያስችል በቂ ዓለም አቀፍ መግባባት አሁን ላይ የለም። ሱዳን የተለያዩ ፍላጎት ባላቸው መካከለኛ ሀያላን ኃይላት ሚድል ፓወርስ መተላለቂያ ሜዳ ሆናለች። ኤሚሬቶች በብዙዎች የቀንድ አፍሪካ አካባቢዎችና ስትራቴጂያዊ በሆነው የቀይ ባህር ዳርቻ ላይ ያላቸውን ቁጥጥር እያሰፉ ይገኛሉ። እነዚህም ኢትዮጵያን፣ ኬንያን፣ ደቡብ ሱዳንንና የምስራቅ ሊቢያን ያካትታሉ። የተባበሩት አረብ ኤሚሬትስ ለቀጠናዊ ስትራቴጂያዊ ወሳኝ አካል አድርጋም ለአርኤስኤፍ የገንዘብ ድጋፍ ስታደርግ ቆይታለች። ይሁን እንጂ ኤሚሬቶች ለአሜሪካ ቀጠናዊ ስትራቴጂ ያላቸው ፋይዳ ከፍተኛ በመሆኑ የራሳቸው ታላቅ እቅድ ከዋይት ሃውስም ሆነ ኤሚሬቶችን እንደ ወሳኝ የንግድ አጋር ከሚያዩ ዳውኒንግ ስትሪት ብሪታንያ ምንም አይነት ተግዛዝ አይገጥመውም። በሱዳን ጉዳይ ላይ ለወትሮ ተደማጭነት የነበራቸው እንደ ኖርዌይና ፈረንሳይ ያሉ ምዕራባውያን ተዋንያን በባህረ ሰላጤው ሀገራት ጣልቃ ገብነት ምክንያት ሙሉ በሙሉ ከጨዋታ ውጪ ሆነዋል። በሌላ በኩል አርኤስኤፍ ሱዳንን መቆጣጠሩ ለጎረቤቷ ግብጽ ፈጽሞ የማይታሰብ ቀይ መስመር ነው። በመሆኑም ግብጽ ልክ እንደ ኳታርና ሳውዲ አረቢያ ሁሉ የሱዳን ጦርን ትደግፋለች። ስለ ግጭቱ የሚያሳስባቸው ዲፕሎማቶች እነዚህ ተዋንያን ጥቅማቸው በተሻለ ሁኔታ ሊጠበቅ የሚችለው የበለጸገችና ዲሞክራሲያዊ ሱዳን ስትኖር መሆኑን ሊረዱ ይገባል ማለት ይወዳሉ። ነገር ግን ጉዳዩ በእርግጥ እንደዛ መሆኑ ግልጽ አይደለም። የተከፋፈለች የተበታተነችና ሁልጊዜም በጦርነት ውስጥ የምትገኝ ሱዳን አንድነት ካለው የፖለቲካ ስርዓት ይልቅ ለመቆጣጠር ትቀላለች። የጂኦፖለቲካው ንፋስ አቅጣጫውን ቀይሯል። ምናልባትም ሱዳንን ዳግመኛ አንድ አድርጎ መገንባት የማይቻልበት ደረጃ ላይ ተደርሶ ሊሆን ይችላል ሲል ሀተታውን ይቋጫል። ለዚህ ሁሉ መፍትሄው ሰላማዊ ሽግግር አድርጎ የሲቪል አስተዳደር ማዋቀር ቢሆንም የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ ግን በዚህ ሀሳብ አይስማሙም። ሐምዶክ ቀደም ሲል የነበረው የሲቪል ወታደራዊ አጋርነት ሞዴል ዳግመኛ ሊሰራ እንደማይችል በግልጽ አስታውቀዋል። ያ ሙከራ በወታደራዊ መፈንቅለ መንግስት አብቅቷል። ቡርሃንም ሆኑ ሄሚቲ እነሱ እንደ ታናሽ አጋር ጁኒየር ፓርትነርስ በሚያገለግሉበትና በሲቪል በሚመራ የስልጣን መዋቅር ውስጥ የመሳተፍ ፍላጎት እንደሌላቸው በግልጽ አሳይተዋልና ነው ሙግታቸው። ይህ በእንዲህ እንዳለ አርኤስኤፍ እንደገለጸውና አይኤፍፒ ነገረኝ እንዳለው የአይን ማኝ ከሆነ የፈጥኖ ድራሽ ድጋፍ ሰጪ ኃይሉ በደቡብ ምስራቅ ከኢትዮጵያ ሀገር በሚያዋስነው ድንበር አቅራቢያ ወደሚገኙ የጦር ሰራዊቱ ይዞታዎች መገስገሳቸው ተገልጿል። በኢትዮጵያና በደቡብ ሱዳን ድንበር ላይ በሚገኘው በደቡብ ምስራቅ ሱዳን የብሉ ናይል ግዛት ላይ ያለው ቁጥጥር በብሔራዊ ጦር ሰራዊቱና በሱዳን ህዝባዊ ነጻነት ንቅናቄ ሰሜናዊ መካከል ተከፋፍሏል። ይህ ንቅናቄ ደግሞ በከፊል ወታደራዊ ከሆነው የፈጥኖ ድራሽ ድጋፍ ሰጪ ኃይሎች ጋር ወዳጅነት አለው። በአብዱልአዚዝ አልሂሎ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ ማክሰኞ ዕለት ባወጣው መግለጫም ስትራቴጂ የሆነችውን የዴም ማንሱር ከተማን እንዲሁም የበሺር ኑቅና የኮር አልቡዲ አካባቢዎችን ነጻ አውጥተናል ሲል አስታውቋል። ባለፈው ዓመት የካቲት ወር ላይ የፈጥኖ ድራሽ ድጋፍ ሰጪ ኃይሎች ከሱዳን ህዝባዊ ነጻነት ንቅናቄ ጋር ድንገተኛ ጥምረት መፍጠራቸውን አስታውቀው ነበር። ይህ ልምድ ያላቸው ተዋጊዎችን መሬትንና የድንበር መተላለፊያዎችን ለማግኘት አስችሏቸዋል። የኤስፒኤልኤምኤን ጠንካራ ይዞታና የንቅናቄው ምክትል አዛዥ ጆሴፍ ቱካ የትውልድ ቦታ በሆነችው ያቡስና ከፍተኛ የጦር ሰራዊት ስብስብ ባለባትና በጦር ሰራዊት ቁጥጥር ስር ባለችው ኩርሙክ ከተማ መካከል ነው። ወደ ኩርሙክ የሸሸው ባባኪር ካሊድ ለአዣንስ ፍራንስ ፕሬስ እንደተናገረው የኤስፒኤልኤምኤን ተዋጊዎች ባለፈው እሁድ በዴም ማንሱር ዙሪያ በሚገኙ ደኖች ውስጥ መሰብሰብ ጀምረው ነበር። መድፍ መተኮስ የተጀመረው ሰኞ ዕለት ነበር። ማክሰኞ ደግሞ
ከተማዋን ተቆጣጠሩ ሲል ገልጿል። አንዳንዶች ወደ ኢትዮጵያ ሸሹ፣ ሌሎች ደግሞ ኩርሙክ ደረሱ ሲል አክለዋል። በደቡብ ብሉ ናይል በኩል በኢትዮጵያና በደቡብ ሱዳን መካከል ወደ ደቡብ በሚገኝ ጠባብ የመሬት ስንጥቅ ላይ ካለው ይዞታው በመነሳት ኤስፒኤልኤምን ከ10 ዓመታት በፊት የነበሩ ግንኙነቶችን በመጠቀም ከሁለቱም ሀገራት የሚመጡ የአቅርቦት መስመሮችን እንደሚጠብቅ ይናገራል። ምንም እንኳን ቡድኑ ወደ ኢትዮጵያ አዋሳኝ መቅረቡን በዚያም ሆኖ አጋሩ እርዳታ እንደሚጠባበቅ ቢገልጽም ከኢትዮጵያ መንግስት በኩል ግን ቢያንስ ጥንቅር እስከተሰናዳበት ጊዜ ድረስ መረጃውን የሚያረጋግጥም ሆነ የሚያስተባበል መግለጫን አዲስ ማለዳ አላገኘችም። የዛሬውን ጥንቅር በዚሁ ቋጨን። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።